እሺ ተመልካቾች እንዴት ናችሁ? አንድ መረጃ ተመልክቻለሁ። እሱ ምንድነው? የገንዘብ ሚኒስቴር የፊስካል ፖሊሲን የሚመራው የገንዘብ ሚኒስቴር የኢትዮጵያ ምድር ባቡር ኮርፖሬሽን እስከዛሬ የነበሩበትን የተወዘፈ የ264 ቢሊዮን ብር ዕዳ ወደሱ ሊወስድ መሆኑን የሚያሳይ መረጃ ነው የተመለከትኩት። ይሄ በጣም ከፍተኛ የሆነ ኢኮኖሚያዊ መረጃ ነው እንደዚህ ጉዳዮች። ስለዚህ ይሄ ምን ማለት ነው? አንደኛ የኢትዮጵያ ምድር ባቡር ኮርፖሬሽን ላይ የዚህን ያህል ዕዳ እንዴት ተከማቸ የሚለውን ደግሞ የመንግስት እርምጃ ምንድን ነው፣ መንግስት ከየት ያመጣል ይህን ገንዘብ የሚለውን እና ይሄ ኢምፕሊኬሽኑ ምንድን ነው፣ እንደዚህ አይነት እርምጃዎችን መውሰድ የሚያመጣው ኢምፕሊኬሽን ምንድን ነው፣ ኔጌቲቭም ፖዚቲቭም ኢምፓክት ይኖረዋል እንደዚህ አይነት ነገሮች እና በቀጣይ መንግስት የልማት ድርጅቶች ራሳቸውን ችለው መንቀሳቀስ ካለባቸው ማድረግ ያለባቸው ሀሳቦችንም ጨምሬ የተወሰነ ሀሳብ ሰጣችኋለሁ። እንግዲህ መጀመሪያ የመንግስት የልማት ድርጅት ነው የኢትዮጵያ ምድር ባቡር ኮርፖሬሽን። ኢትዮ ጅቡቲ ያለውንም ጨምሮ አዲስ አበባ ውስጥ ያለውንም የቀላል ባቡር ጨምራችሁ አንድ ላይ ማለት ነው የመንግስት የልማት ድርጅት ነው። የስኳር ኮርፖሬሽን እንደሚባለው መብራት ኃይል፣ ኢትዮ ቴሌኮም፣ ኢትዮጵያ አየር መንገድ ምናምን የሚባሉ ድርጅቶች፣ ስኳር ኮርፖሬሽን፣ እነዚህ በሙሉ የመንግስት የልማት ድርጅት ነው የሚባሉት። ምን ማለት ነው? በመንግስት በጀት ብቻ የማይንቀሳቀሱ የራሳቸውንም ሀብት ጄኔሬት የሚያደርጉ ሀብት የሚሰበስብ። ለምሳሌ ኢትዮ ቴሌኮም ራሱ ገቢ የሚሰበስብ ነው። ለምሳሌ ገንዘብ ሚኒስቴር ከሆነ ግን የመንግስት ተቋም ነው እንጂ የመንግስት የልማት ድርጅት አይደለም። ራሱ ከመንግስት በጀት የሚወስድ ነው እንጂ ሀብት የሚመሰረት አይደለም። የመንግስት የልማት ድርጅትና የመንግስት ድርጅት የሚለውን ለመለየት ያህል እንዴት ነው ሩት ኮዙ እንዴት ነው የተከማቸው የዚህን ያህል ዕዳ ከተባለ አንድ መሰረታዊ የሚሆኑ አንድ ሶስት ምክንያቶች ይኖራሉ። አንደኛው የገቢና የውጪ ያለመመጣጠን ጉዳይ ነው። እንግዲህ የምድር ባቡር ሲቋቋም ገቢ ያስገኛል ተብሎ ነው የሚታሰበው። ከዚህ ከአዲስ አበባ ጅቡቲ ባሉ እንቅስቃሴዎች በሙሉ የሎጂስቲክ ገቢ ይሰበስባል ተብሎ ይታሰባል። አዲስ አበባ ውስጥም ያለው የከተማ ቀላል ባቡርም ገቢ ይሰበስባል ተብሎ ነው የሚታሰበው። ገቢ ስለሚሰበስቡም ነው በብድር የሚሰጣቸው። ነገር ግን የዕለት ተዕለት ኦፕሬሽናል ኮስታቸውን እንኳን ለመሸፈን በጣም ነው የሚቸገሩት እነዚህ ተቋማቶች። ስለዚህ የተወሰዱ በቢሊዮን የሚሆኑ ካፒታሎችን የካፒታል ዕዳዎችን ለመክፈል ፍጹም የሚችሉ አይደሉም። በገቢና በውጭ መካከል ያለው ልዩነት የመጀመሪያው የሚከሰተው እሱ ነው። ሁለተኛው ምክንያት እንደዚህ ዕዳ ውስጥ እንዲገቡ የሚያደርጋቸው ምንድን ነው? ይሄ የሚደጎም ተቋም ከመሆኑ ጋር ተያይዞ የከተማ ቀላል ባቡርም ቢታሰብ የሚደጎም ነው። ስለዚህ የሚደጎም ነው ማለት ምን ማለት ነው? መጀመሪያም ወጪውን እየሸፈነ የሚሄድ አይደለም፣ ወጪውን እንዲሸፍን እየተደጎመ የሚመጣ ነው። ስለዚህ ለትርፍ ታስበው የሚቋቋም ተቋም ስላልሆነ በዋናነት ዕዳውን ለመመለስ ይቸግራል። ይሄ ምክንያትም እንደሆነ አስባለሁ። ደግሞ የውጭ ምንዛሬ ልዩነቱም የምድር ባቡር ኮርፖሬሽኑን አፌክት እንዳደረገው ይሰማኛል። በተለይ ከቻይና አበዳሪዎች ጋር ዕዳ ውስጥ ያለ ስለሆነ የምንዛሬ መጠኑ በጨመረ ቁጥር እንግዲህ አንድ የአሜሪካ ዶላር በ20 እና በ30 ብር ጊዜ የነበረ ዕዳ ከነበረ አሁን 150 እና ምናምን ብር ሲገባ ዕዳው 2 እና 3 እጥፍ ነው የሚሆነው። ስለዚህ ዕዳው በዶላር የመሆን ባህሪ ስላለው ይህንን ዲቫሉዌሽኑ በጣም እንደጎዳውና ከፍተኛ ዕዳ ውስጥ እንደከተተው ነው የማስበው። እነዚህ ናቸው ምክንያቶቹ። ስለዚህ ብዙ የተከማቸ ዕዳ አለ። እሱ ጋር ብቻ አይደለም፣ የሌሎቹም ድርጅቶች ተወስዶ ነው። የመጀመሪያው አይደለም። የገንዘብ ሚኒስቴር ዕዳውን ወደ ራሱ ለመውሰድ ሲያስብ ከዚህ ቀደም ታስታውሳላችሁ፣ የኢትዮጵያ ንግድ ባንክ ለመንግስት የልማት ድርጅቶች ሰጥቶ የነበረው ከ900 ቢሊዮን ብር በላይ ዕዳ በዋናነት የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን ይመስለኛል፣ የኢትዮጵያ ኤሌክትሪክ ኃይል ይመስለኛል፣ በጣም ብዙ የልማት ድርጅቶች የወሰዱት ዕዳ ነበረ ከኢትዮጵያ ንግድ ባንክ እና መክፈል አልቻሉም። ለኢትዮጵያ ንግድ ባንክ ፈተና ነበር ነው። በኢትዮጵያ ንግድ ባንክ ሊጥለው የደረሰ ዕዳ ሲል ነበር መንግስት ራሱ። የልማት ድርጅቶቹ እሱን ለመክፈል የሚችሉ አልነበሩም። ስለዚህ የኢትዮጵያ ንግድ ባንክ ተፎካካሪ ሆኖ እንዲቆይ ይሄንን ዕዳ ብሔራዊ ባንክ ወደ ራሱ ወስዶ ነበር። በመንግስት የግምጃ ቤት ሰነድ የበጀት ውስጥ አካቶ እየከፈለ ነው የቀጠለው። ኢትዮጵያ ንግድ ባንክ ነፃ ሆነ፣ የልማት ድርጅቶቹ ነፃ ሆኖ ነው። ስለዚህ የመጀመሪያው አይደለም። የባለፈው የ900 ቢሊዮን ብሩ ፓኬጅ ውስጥ ስላልነበረ የኢትዮጵያ ምድር ባቡር ኮርፖሬሽን አሁን ራሱን የቻለ ያለበትን 264 ቢሊዮን ብር ሊወስድ ነው። ዕዳውን ለምን ይረከባል ከተባለ እንግዲህ ከዕዳ ነፃ ለማድረግ ነው ተቋሙን።
ከዕዳ ነፃ ለማውጣት። እሱም ብቻ ሳይሆን ብዙ የመንግስት የልማት ድርጅቶችን ከዕዳ ነፃ ማውጣት ይፈልጋል መንግስት። መብራት ኃይልንም፣ ስኳር ኮርፖሬሽንንም፣ አሁን ባቡርንም፣ ሌሎችንም ዕዳቸውን ማቃለል ይፈልጋል እና ዕዳ የማቃለል የሚባል የራሱ ሲስተም ፈጥሯል። ስለዚህ ዕዳቸውን መውሰድ የሚባል አንድ ስትራቴጂ ቀርጿል። ከስትራቴጂዎቹ መካከል አንዱ ይሄ ነው። ዕዳችሁን እኔ ልውሰድና ከዕዳ እናንተ ፍሪ ሁኑ፣ በረጅም ዓመት የመንግስት የግምጃ ቤት ሰነድ ስልት ሸጬ እኔ ከፍለዋለሁ፣ ህዝብ ይከፍለዋል፣ ግን እናንተ ነፃ ሁኑና እስቲ ሌሎች ራሳችሁን ኢፌክቲቭ ለማድረግ ስራ ስሩ ወደሚል አሳሰብ። ስለዚህ ከዕዳ ነፃ የማውጣት ስልት ስላለው ነው። ደግሞ የድርጅቱንም ህልውና ማዳን ይፈልጋል። በቃ ይሄ ኮርፖሬሽን በጣም ዕዳ ተጭኖታል። ቴክኒካል ክስረት ውስጥ ነው ያለው ኦልሞስት። ስለዚህ አሁን እዚህ ድርጅት ውስጥ የምድር ባቡር ኮርፖሬሽን ውስጥ አዳዲስ የውጭ ኢንቨስትመንቶችን እንኳን ላሳትፍ ቢባል ይሄ የሀገር ውስጥ ባንኮች እንኳን እስቲ አበድሩት ቢባል እንኳን እዚህ 264 ቢሊዮን ብር ያልተከፈለ ዕዳ ያለበትን ምድር ባቡር ኮርፖሬሽን የትኛውን ባንክ ሊያበድረው አይችልም። የውጭ ባንክም የሀገር ውስጥ ባንክም። ዕዳው ሲነሳ ግን ዕዳው ዜሮ የሆነለት ተቋም ስለሚሆን ተጨማሪ ብድሮችም እንዲያገኝ ተጨማሪ ኢንቨስትመንት እንዲያገኝ መነሳሳት ይፈጥርለታል። ስለዚህ ዕዳውን ለማንሳትና አይ ቲንክ ድርጅቱን ለማሳደግ ከመፈለግም አንጻር እንደሆነ ነው የማስበው። ሌሎቹ ድርጅቶች ላይ ተመሳሳይ ይህን ስለሆነ የተደረገው ግን ተጽዕኖ አለው። በፖዘቲቭ የሚታይም ተጽዕኖ ቢኖረው በኔጌቲቭም አለው። ለምሳሌ ለምድር ባቡር ኮርፖሬሽን አዲስ ተስፋ ነው ይሄ ለኢትዮጵያ ንግድ ባንክ እንደሆነው ማለት ነው። አሁን ዕዳ መክፈል አይደለም። በቃ 264 ቢሊዮን ዶላር አነሰ በዛም ለመክፈል ድርጅቶቹ ጥረት ማድረጉ አይቀርም ይሄ ድርጅት። ስለዚህ አሁን ዕዳ መክፈል የሚባል ነገር ሳይሆን በቃ ድርጅቱን በደንብ አስተዳድሩ የሚል መግለጫ ነው ያየሁት። በጥራት ማስተዳደር አለባችሁ፣ ቴክኒካል ብልሽቶች ካሉ መጠገን፣ በተለይ አዲስ አበባ ውስጥ ላይ ቀላል ባቡር ጉዳይ አገልግሎቶችን ማሳደግ፣ ኢፊሸንሲ፣ ፍጥነትን፣ የመጫን አቅምን፣ አገልግሎት አሰጣጥ በቃ ዘምኑ፣ ዕዳ መክፈል የሚብለውን አቁምና ከዜሮ ጀምሩና ራሳችሁን አሳድጉ የሚል ነው። ስለዚህ ተስፋ ነው ለእነዚህ ድርጅቶች። ደግሞ ወደ ልማት ስራዎችም እንዲገቡ አንድ የቀረበ ሀሳብም ተመልክቻለሁ። የኢትዮጵያ ምድር ባቡር ኮርፖሬሽን በጣም ትልቅ ህንፃ አለው። ስለዚህ እሱን ህንፃ ወደ ንግድ ወደ ኮሜርሻልነት የመለወጥ ስለዚህ ገቢ እያመነጨ ገቢውን ለመደጎም መሞከር ይሄ የገቢ ዳይቨርሲፊኬሽን የሚባለው ወደዚህ ስራም እንዲገባ ለማድረግ ስለዚህ ነፃ ሲሆን ነው እሱም በሙሉ መስራት የሚችለውና ነፃ ለማድረግ ነው። ይሄ ፖዘቲቭሊ ሊጠቅማቸው ይችላል፣ ግን ደግሞ ኔጌቲቭሊ ያለ ኢምፓክትም አለ። ምክንያቱም ይሄ ዕዳ 264 ቢሊዮን የሚመጣውን ወደ ህዝብ ነው፣ ወደ ፊስካል ፖሊሲ እኮ ነው፣ ወደ የበጀት አካል ሊሆን ነው። ስለዚህ አሁን ንግድ የገንዘብ ሚኒስቴር ለዕዳ ክፍያ ብሎ አሁን ከ264 ቢሊዮኑም ይይዛል ማለት ነው። ዕዳ ለመክፈል የፊስካል ዴፊሲት ውስጥ ሊከተው ይችላል። ከምድር ባቡር ዕዳው ጠፋ፣ ከምድር ባቡር ኮርፖሬሽን ዕዳው ጠፋ እንጂ ዕዳው የመጣው ወደ ህዝብ ነው፣ ወደ መንግስት ዕዳነት ነው የመጣው። ስለዚህ የመጨረሻ ዕዳ የሚከፍለው ማለት ነው ህዝብ ነው። በታክስ መልኩ በተጨማሪ ብድሮች በሌሎች ምክንያት ይከፍላል ማለት ነው። ይሄ ተጽዕኖ ነው እኮ። ዋጋ ንረትም ተጽዕኖ ሊፈጥር ይችላል። በቃ ዕዳ ለመክፈል ብሎ ብዙ የመንግስት የግምጃ ቤት ሰነዶችን ለሽያጭ ሊያቀርብ ይችላል። በቃ 264 እንዳውም እየከፋፈለ እንኳን ቢሆን 50 ቢሊዮን እንኳን ለመክፈል ቢያስብ እንኳን ብላችሁ ብታስቡት በጣም ብዙ ብር ለዕዳ ክፍያ በመንግስት የግምጃ ቤት ሰነድ በኩል ሊያወርድ ይችላል። ስለዚህ በጣም ብዙ የበጀት ጉድለት እንዲመጣበት ሊያደርግ ይችላል። የዋጋ ንረትም እንዲመጣ ሊያደርግ ይችላል። ምክንያቱም በጀት ውስጥ ያካትተዋል። 264 ቢሊዮን ብር ዕዳ ክፍያ ብሎ 2019 የሚያቀረው እቅድ ላይ አብሮ ጨምሮት ነው የመጣው። ስለዚህ ብዙ የመንግስት የበጀት እቅድ አለ ማለት ብዙ ገንዘብ ፈሰስ አለ ማለት ነው። ይሄ ዋጋ ንረት ላይ ስጋት ሊሆን ይችላል ማኔጅ ካልተደረገ። እኔ ማስበው ግን የአሰራርም ችግር እንዳይፈጥር ስጋት አለኝ። የመንግስት የልማት ድርጅቶች በከሰሩ ቁጥርና መንግስት ይህን ዕዳ የሚወስድላቸው በሆነ ቁጥር ኢፊሸንሲ ይሄ ውጤታማነታቸውን የሚፈታትን ነገር እንዳይሆን እንጂ ጥብቅ አስተዳደር ያስፈልጋል። አሁን የምድር ባቡር ኮርፖሬሽን ከዜሮ ጀምር ተብሎ ዕዳው ስለተወሰደለት ከአሁን በኋላ ጠንካራ ማይሆን ከሆነ ሌሎችም የመንግስት የልማት ድርጅቶች ባንክራፕሲ ውስጥ በገቡ ቁጥር የገንዘብ ሚኒስቴር ዕዳችንን ይወስድልናል የሚል አስተሳሰብ እንዳይፈጠረባቸው ማሰብን በደንብ ያስፈልግ። እንደዚህ አይነት አስተሳሰብ ሊያመጣ ይችላል። በቀላሉ የሚታይ አይደለም። ግን ይሄ እርምጃ ለኢትዮጵያ ምድር ባቡር ኮርፖሬሽን በጣም ጥሩ ዕድል ነው።
ግን እዳውን ብቻ ስለተወሰደለት ደግሞ ውጤታማ ሊሆን አይችልም። በቃ አሁንም ተመሳሳይ ሌላ እንዳያጠራቅም ሌላ እዳ እንዳያጠራቅም ስራዎች መስራት አለበት። ይህንን ተስፋ ሲያደርግ መንግስትም ይህን ተስፋ ሲያደርግ የ264 ቢሊዮን ብር ለመውሰድም ሲያስብ ከቻይና ከዋና አበዳሪዋ ጋር ድርድር ውስጥ ገብቶ ድርድሩ ተስፋዎች ስላሳዩ ሽግሽጎች ተስፋዎች ስላሳዩ ነው። ግን ተመልሶ እዳው ስለተወሰደለት ብቻ ጠንካራ መሆን አይችልም። አዳዲስ አሰራሮች ያስፈልጉታል። ምናልባት ከግል ተቋማቶች ጋር በአጋርነት መስራት ሊኖርበት ይችላል። አዳዲስ መስመሮች ሊሆኑ ይችላሉ። ከግል ባለሀብቶች ጋር ቅንጅት መፍጠር ሊሆን ይችላል። አለበዛ ውጤታማ መሆን አይችልም። እዳ ስለተወሰደለት ውጤታማ አይሆንም። ሲስተሙን ማዘመን አለበት። ዲጂታላይዝ የሆኑ አሰራሮችን መፍጠር አለበት። ኢቨን የከተማ ውስጥ የቀላል ባቡር እንኳን የሚቆሙትን ፍጥነታቸውን የሎጂስቲክ የሜንቴናንስ ሾዎችን የቲኬቲንግ ምናምን ስርዓትን በማሻሻል ገቢ እንዲያሳድጉ ዘመናዊ ስራዎችን መፍጠር አለበት። ሌሎች ምንጮችንም እንዲጠቀሙ እንደዚህ አይነት ነጻነትም እንዲኖራቸው ያስፈልጋል። ይህንንም መሞከር አለባቸው። አሁን የመጣው ፕላን ምንድን ነው? ለጋራ አካባቢ ላይ ያለውን የተቋሙን ህንፃ ለንግድ አገልግሎት ለመጠቀም ነው። ስለዚህ ሬንት ሊያደርግ ነው፣ ሊያከራይ ነው ማለት ነው። ስለዚህ በአግባቡ እያስተዋወቀ በአግባቡ የሚያከራይ ከሆነና ገቢ የሚያገኝ ከሆነ ምናልባት ድርጅቱ ኦፕሬሽናል ኮስቱን ከቨር እያደረገ እንዲቀጥል ሊያደርግ ይችላል። ስለዚህ የተደረገው ውሳኔ ይሄ ነው። 264 ቢሊዮን ዶላርን ድርጅቱ የነበረበትን ዕዳ መንግስት ይወስዳል፣ የበጀቱ አካል ያደርገዋል። ስለዚህ የምድር ባቡር ኮርፖሬሽን ከዕዳ ዜሮ ይሆናል። ዕዳው የገንዘብ ሚኒስቴር ይሆናል። ገንዘብ ሚኒስቴር ደግሞ ከየትም አምጥቶ ሊከፍለው አይችልም። የበጀት አካሉ ነው። በጀት ደግሞ ከግብር ከምን ከሚሰበስብ ላይ ነው የሚያሳካው። ደግሞ የመንግስት የግምጃ ቤት ሰነድ ሸጦ ከዛ እየሰበሰበ ነው ሊከፍል የሚችለው። ስለዚህ ዞሮ ወደ ፐብሊክ የሚመጣ ነው። ግን የመንግስት የልማት ድርጅትን ለማዳን የሚያደርግን ይሄ መጀመሪያው አይደለም። የ900 ቢሊዮን ብርም የኢትዮጵያ ንግድ ባንክ የመንግስት የልማት ድርጅቶች ላይ የነበረውንም ዕዳ ወስዶ መክፈል መቀጠሉ ይታወቃል። ይህንን መረጃ ለእናንተ ለማድረስ ነው። ካፒታል ላይ የተገኘ መረጃ ነው። ማንኛውም ሀሳብ አስተያየት ካለ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናችኋለሁ። መልካም ቀን።